በርካታ ቁጥር ያለው ህዝብ በአንድነት ተሰብስቦ የሚያከብራቸው ሃይማኖታዊና ህዝባዊ በዓላት በኢትዮጵያ ታሪካዊ ስፍራዎች የሚከወኑ ሃይማኖታዊ ስርዓቶችና በተለያዩ የሀገሪቱ ክፍሎች የሚከወኑ ባህላዊ ክዋኔዎች ለዘመናት የውጭ ሀገር ቱሪስቶች ወደ ኢትዮጵያ እንዲመጡ ምክንያት ሆነው ዘልቀዋል። ለዚህ ደግሞ በዓላቱ የሚከበርባቸው ወቅቶች ለቱሪስት አመቺ መሆኑ ትልቁን ስፍራ ይወስዳል። አዲስ ዓመት መግቢያና ይሄኛው ደግሞ እዚህ ገናን ይዞ ያለው የሚጨምርበት አንደኛው ቱሪስት አመንጭ ሀገሮች ላይ ያለው ነባራዊ ሁኔታና ኢትዮጵያ ውስጥ ያለው ነገር ላይ ማች የሚያደርግበት ወቅት ነው። ቱሪስት አመንጭ ሀገሮች አካባቢ ላይ የስኩል ብሬኮች፣ ሆሊዴይ ሲዝኖች ስለሚኖሩ ሰዎች ልጆቻቸውን ይዘው ትራቭል እንዲያደርጉ ልጆቻቸውንም ቤት ውስጥ ተው ትራቭል እንዲያደርጉ የሚያደርግባቸው ወቅቶች ናቸው። ከዛም ባሻገር ደግሞ የኛን ሀገር ደግሞ ስንመለከት በተለይም የአዲስ ዓመት መግቢያ አካባቢ ላይ የደቡብና ደቡብ ምዕራብ አካባቢ በጣም ፋንታሳይዝ የሚያደርጉ ተፈጥሯዊ ውበቱ በጣም የሚጨምርበት ባህላዊ ስነ ስርዓቶች የሚደረጉበት ዘመን መለወጫዎች ክብረ በዓላት የሚኖርበት ነው። ይሄኛውን ሁለተኛው ሲዝን ደግሞ ስንመለከት በተለይ ከኢንድ ኦፍ ዲሰምበር ጀምሮ ያለው እስከ ፌብሩዋሪ ያለው ስንመለከት ደግሞ ኢትዮጵያ ውስጥ ገናን የመሳሰሉ ሰውን ይበልጥ ትራቭል እንዲያደርግ ያደርገዋል። ለአይን ማራኪና ሳቢ ሁነቶችን መፍጠር፣ በተፈጥሮ የታደለን ሀብትና ጸጋ ማልማት ብሎም ማስተዋወቅ የቱሪስት መዳረሻቸውን ያሰፉና በብዙ ተጠቃሚ የሆኑ ሀገራት በሰፊው ከሚሰሯቸው ስራዎች መካከል ናቸው። ኢትዮጵያ ያለፉትን 6 ዓመታት ይህንኑ ስራ በስፋት ስትተገብር ቆይታለች። ይህም ወቅታዊነት የተጫነውን የቱሪስት ፍሰት በቋሚነት ለማምጣት ተጨማሪ አቅምን የፈጠረላት ነው። ባለፉት 5-6 ዓመታት ነው ሀብቶቻችን ሁሉ ማወቅ የጀመርነውና አሁን ሀብቶቻችን ወደ ማወቅ ሄደናል። አውቀን ደግሞ ሀብቶቻችንም ደግሞ ለዓለም ወደ ማሳወቅ ሄደናል ማለት ነው። ስለዚህ እነሱ አይነት ነገሮች ሀብቶቻችን ማሳወቃችን ደግሞ ከዚህ በፊት የነበሩ ጥቂት የምንሰጣቸው ሀብቶች አሉ። ጥቂት የምንሰጣቸው የቱሪዝም ምርቶች አሉ። የታሪክ ካለን ታሪክ ራሱ የታሪክ መስመር ይልና ጥቂት ታሪኮቻችን ብዙ ናቸው። ታሪክ ተብሎ ራሱ ጥቂት ብቻ ነው ለገበያ ያቀረብናቸው፣ ለዓለም ገበያ ያቀረብናቸው። ስለዚህ ታሪክ ራሱ ብዙ ታሪካዊ ቦታዎች አሉን እና ታሪካዊ መስመሮች አሉን። ያልታዩ ያልተነገረላቸው ያላወቅናቸው ቦታዎች አሉና እነዚህ አይነት ቦታዎችን አጉልቶ የማሳየት የማልማት የማስተዋወቅ ስራዎች እየተሰሩ ነው። ለበርካታ ዓለም አቀፍና አህጉራዊ ስብሰባዎች ተመራጭ እየሆነች የመጣችው አዲስ አበባ እያስተናገደቻቸው ያሉ ታላላቅ ኮንፈረንሶችም ለዘርፉ ማደግ ትልቁን አስተዋጽኦ አበርክተዋል። መዲናዋ ባለፈው ዓመት ብቻ ከ150 በላይ ኮንፈረንሶችን አካሂዳ በሚሊዮን የሚቆጠሩ ቱሪስቶችን አስተናግዳለች። ለኮንፈረንስ የሚመጡ እንግዶች ፖቴንሻል ቱሪስቶች ወይ ደግሞ ቱሪስት ለመሆን አቅም ያላቸው ተብሎ ይታሰባል። ይሄ ምንድነው እንደዛ የሚሆን የሚያደርጋቸው ዋና የትራቨል ወይ ደግሞ የጉዞ ምክንያታቸው ለኮንፈረንሱ ወይ ለኤግዚቢሽኑ ወይ ለተለያየ ኢቨንቱ ለመሳተፍ ነው። እግረ መንገዱን ግን ትርፍ ጊዜ ካላቸው ወይ ደግሞ ጊዜያቸውን ማሸጋሸግ የሚችሉ ከሆነ ግን በመጡበት አጋጣሚ መጎብኘትን ይፈልጋሉ። ለምሳሌ እንደ ሀገር ውስጥ ስንታይ በአርባ ምንጭ ሄደ ሰው ለስብሰባ ሄደ ሰው አርባ ምንጭን አይቶ ከአርባ ምንጭ የሆነ ነገር ገዝቶ መምጣት ይፈልጋል። እነዚህ ለኮንፈረንስ የሚመጡ እንግዶች ወደ ቱሪዝም እንዲቀየሩ በኮንፈረንስ ወቅት በሚሳተፉበት ወቅትና በሚያጠናቀቁበት ወቅት ነባራዊ ሁኔታን የሚገልጽላቸው ነገር ማቅረብ ያስፈልጋል። ያለ መዝናናት የሚሄደው ለዘመድ ጥያቄ ለተለያዩ ጉዳይ የሚሄደውን ብቻ ስናይ ነበረው በረፍት ጊዜው ብቻ የሚያሳልፍባቸው ቦታዎችንና ሀብቶችን ብቻ። አሁን ደግሞ ስራንም ተገና አድርጎ ቢዝነስ ስራ ነው በራሱ። የቢዝነስ ቱሪዝሙ ደግሞ አሁን ኮንፈረንስ ቱሪዝም የምንላቸው ጉባኤዎች፣ ኤግዚቢሽኖች፣ ባዛሮች በዚህ ደረጃ የሚታዩ በጣም በእኛ ሀገር ከዜሮ ከሚባለው ወደ 150 ድረስ በአመት ማስተናገድ ችለናል ማለት ነው ዓለም አቀፍ ኩነቶችን። እነዚህ ደግሞ ምንድነው የሚያደርጉ ቅድም ያልኩኝ ዳይቨርሲፊኬሽን የምንላቸው አንድ ላይ ብቻ አንድ ወቅት ብቻ ጠብቆ የሚመጣውን ቱሪስት ሁሌ እንዲመጣ የማድረግ ስራዎች እየተሰሩ ይገኛሉ። ስፔሻሊ ደግሞ ሎ ሲዝን የምንላቸው ላይ ትኩረት አድርገን አሁን ደግሞ የቢዝነስ ቱሪዝሙን እየሳብን እንገኛለን። በብዙ የሚታይ ውብና የተለየ መዳረሻ ላላት ኢትዮጵያ የዘርፉን አቅም ማሳደግ የተገባ ነው። በየበዓሉ የሚከወኑ ሃይማኖታዊ ስርዓቶችና ሁነቶችም ብሎም የቱሪስት መዳረሻ ስፍራዎችን በዓሉን ለማክበር ለሚመጡ እንግዶች የበለጠ ማስተዋወቅ ቀጣይነት ያለው የቱሪስት ፍሰት እንዲኖር የሚሰራውን ስራ በብዙ ያግዛል። በዓላትን ተንተርሶ ወይም በዓላት በከፍተኛው የሚከበርባቸው ቦታዎች ላይ የተለየ የሆነ ማስተዋወቂያ
ሌሎችን መዳረሻዎችን ማስተዋወቅ መስራት ያስፈልጋል ብዬ አስባለሁ። ከልማቱም ጎን ለጎን ሁለት ስራዎች ደግሞ ተጨማሪ አሉ። ማልማቱ አንድ ነገር ሆኖ ማስተዋወቁ ደግሞ ሌላ ነገር ነው። ያለንን ደግሞ ሙሉ ለሙሉ ለቱሪስቱ በሚገባው ፍላጎትን በሚቆሰቅስ መልኩ ደግሞ ተደራሽ ማድረግ መረጃዎችን ተደራሽ ማድረግ ደግሞ ሌላኛው እሱ ላይም ትልቅ ስራ እየተሰራ ይገኛል። ሶስተኛው ደግሞ አገልግሎትን ማጥራት ነው። የአገልግሎት ጥራትንም ደግሞ ማላቅም ደግሞ ይግድ ይለናል ማለት ነው። ስለዚህ አገልግሎት ልቀትም ላይ እየተሰራ ይገኛል።